ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሁለት ዓለም አቀፍ መገናኛ ብዙሃን ከፍተኛ ትኩረት ያደረጉባቸውን ዜናዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። የመጀመሪያው መረጃ ወደ ጋዛ ይወስደናል። ክቡራን አድማጮች የተሰማው ዜና እጅግ በርካቶችን አስደንግጧል፣ አሳዝኗል። ይሄውም እንግዲህ ባለፉት 2 ዓመታት በጦርነት ክፉኛ በደቀቀችው ጋዛ አሁን ደግሞ ከባድ የተባለ ዝናብ፣ ጎርፍና እንዲሁም ከፍተኛ አውሎ ንፋስ በአሁኑ ሰዓት በጋዛ ውስጥ ከፍተኛ ጥፋት እያደረሰ ይገኛል። በርካቶችም ለሞት እየተዳረጉ ነው። ዓለም አቀፍ መገናኛ ብዙሃን በቀጥታ ስርጭት ከጋዛ እያሰራጩት ያለውና የሚታየው ምስል እጅግ በጣም ልብ የሚነካ ነው። ይህ ዘገባ እስከተጠናከረበት ሰዓት ድረስ ዝናቡም አላባራም፣ አውሎ ንፋሱም አልቆመም። ይህንን ተከትሎ በርካታ ጥፋት እየደረሰ ነው። ጉዳዩን አስመልክቶ የማስደምጣችሁ መረጃ ይኖራል። የበርካታ ሚሊዮኖችን ትኩረት የሳበ ዜና ነው። በሌላ በኩል አውስትራሊያ ፍርድ ቤት ያሳለፈውን ውሳኔ ተከትሎ በርካታ የዓለም ሀገራት የአውስትራሊያን ውሳኔ ለመከተል እያጤኑ እንደሆነ ተዘግቧል። ይሄውም አውስትራሊያ ማንኛውንም ማህበራዊ ሚዲያ ከ16 ዓመት በታች ያሉ ታዳጊዎች እንዳይጠቀሙ ማገዷን ተከትሎ ለሁሉም ማህበራዊ ሚዲያዎች ቀጥተኛ ትዕዛዝ ደርሷቸዋል። ከዚህ በኋላ መታወቂያ ጠይቀውና አይደንቲቲን ቬሪፋይ አድርገው እንዲጠቀሙ፣ ከዛ ውጪ ግን ምንም አይነት ተግባር አገልግሎት እንዳይሰጡ ለህፃናት ማለትም ከ16 ዓመት በታች ላሉ ታዳጊዎች እንዳይሰጡ ውሳኔ ካሳለፉ በኋላ የታዳጊዎች ማህበራዊ ሚዲያ በአውስትራሊያ ውስጥ ተዘግቷል። ይህንን ተከትሎ እንግዲህ በርካታ የአውሮፓ ሀገራትም ይህንን ውሳኔ በምክር ቤቶቻቸው ማንሳት መጀመራቸው ተዘግቧል። ጉዳዩን አስመልክቶ በስፋት የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ለ2 ዓመት ያክል ደም አፋሳሽ በሆነ ጦርነት ከተሞቿ የፈራረሱት በርካቶችንም ለሞትና ለስደት በተዳረጉባት ጋዛ አሁን ደግሞ ያልታሰበ ክስተት መከሰቱ ነው የተዘገበው። በሜዲትራኒያን ባህር በኩል በተነሳውና ባይሮን የተሰኘው አደገኛ የክረምት ማዕበል ላለፉት 48 ሰዓታት በጋዛ ሰማይ ላይ በከፍተኛ ሁኔታ በመዝነቡ ይህ ማዕበል ይዞት የመጣው ከባድ ዝናብና አጥንትን የሚሰብረው ቅዝቃዜ በሚሊዮኖች የሚቆጠሩ ፊሊስጤማውያን ተጠልለው የሚገኙበት የድንኳን ከተሞችም ወደ ጭቃና የውሃ ኩሬነት ቀይሯቸዋል። ጋዛ ማባሪያ በሌለው በሚመስል ከባድ ዝናብና ጎርፍ እንዲሁም ማዕበልና ንፋስ እየተፈተነች ትገኛለች። ዓለም አቀፍ የዜና አውታሮች ሮይተርስ፣ አጃንስ ፍራንስ ፕሬስ፣ ኤኤፍፒን ጨምሮ ሌሎችም መገናኛ ብዙሃን ከስፍራው በባልደረቦቻቸው እያሰራጩት ባለው የቀጥታ ስርጭት ላይ እንደሚታየው በደቡባዊ ጋዛ በተለይም በካን ዩኒስና በዲር አልባላ የሚገኙ መጠለያ ጣቢያዎች ሙሉ በሙሉ በጎርፍ ተውጠዋል። የጋዛ እናቶች ማባሪያ በሌለው በሚመስል ከፍተኛ ዝናብና ጎርፍ ውስጥ ተውጠው የፕላስቲክ ድንኳኖች እንዳይፈርሱ ሲታገሉና ህፃናት ደግሞ በጭቃ ውስጥ እየዋኙ የሚበሉትን እና የሚለብሱትን ሲፈልጉ በዓለም አቀፍ መገናኛ ብዙሃን በቀጥታ ስርጭት በመታየት ላይ ነው። መገናኛ ብዙሃን እንደዘገቡት ከሆነ ማዕበሉ ሲመጣ እነዚህ ድንኳኖች የነፋሱን ኃይል መቋቋም አልቻሉም። በመቶዎች የሚቆጠሩ የተፈናቃዮች ድንኳኖች በንፋስ ተነቅለው ሲበሩ በውስጣቸው የነበሩ ህፃናትና አረጋውያን ሜዳ ላይ በከባድ ዝናብ ለመቅረት ተገደዋል። በተለይም ደግሞ አልማዊስ በተባለ እንዲሁም እስራኤል ደህንነቱ የተጠበቀ ዞን ነው ብላ ህዝቡን ወደዚያ በገፋችበት አካባቢ ያለው ሁኔታ እጅግ ዘግናኝ እንደሆነ ከአካባቢው የሚወጡ መረጃዎች አሳይተዋል። አካባቢው አሸዋማ ስለሆነ ዝናቡ ሲዘንብ መሬቱ ወደ ረግረጋማነት መቀየሩን የተመለከተ ሲሆን ሰዎች የሚተኙበት ፍራሽ፣ የሚለብሱት ብርድ ልብስና ጥቂት የምግብ ቋጠሯቸው ሙሉ በሙሉ በጎርፍ እንደተወሰደባቸው ተመልክቷል። አንድ የ4 ልጆች እናት የሆነች አህመድ የተባለች ሴት ለቢቢሲ በሰጠችው ቃል ሌሊቱን ሙሉ ቁጭ ብለን ነው እያደርን ያለነው። ውሃው እስከ ጉልበታችን ድረስ ደርሷል። በቀጣይ ምን ሊያደርገን እንደሚችል አናውቅም። ጋዛ አሁንስ ተፈተንን ስትል ተናግራለች። ልጆቼ በብርድ እየተንቀጠቀጡ ነው። የሚለብሱት ነገር የላቸውም። ሰማዩን ላለፉት 2 ዓመታት ስንፈራው ነበረ። የእስራኤል ተዋጊ ጀቶች ፈንጂ ጥሉብናል ብለን አንጋጠን ነበር ወደ ላይ የምንውለው። አሁን ላይ ደግሞ የተፈጥሮ በራሷ እየፈተነች ነው። ከባድ የሆነ ዝናብ እየወረደ ነው። ሰማዩን እያየን አሁን ላይ ዝናቡ እንዲቆም እየለመንን ነው ብላለች። ይህ ማዕበል ይዞት የመጣው ውሃ ብቻ አይደለም በሽታንም ጭምር ነው የሚሉት መገናኛ ብዙሃኑ በጋዛ የፍሳሽ ማስወገጃ መሰረተ ልማቶች በጦርነቱ ምክንያት ሙሉ በሙሉ መውድመዋል። የዓለም የጤና ድርጅት ማምሻውን ባወጣው መግለጫ እንዳለው ከሆነ የጎርፍ ውሃ ከመጸዳጃና ከቆሻሻ ፍሳሽ ጋር ተቀላቅሎ ወደ መጠለያ ድንኳኖች በከፍተኛ
በከፍተኛ ሁኔታ እየተሰራጨ መሆኑን አመልክቷል። ይህም ማለት ሰዎች እየኖሩ ያሉት ምግብ እያበሰሉ ያሉትና የሚተኙበት በቆሻሻ ውሃው ላይ እንደሆነም አመልክቷል። የዓለም የጤና ድርጅት በመግለጫው በተለይም የተበከለ ውሃ በመጠጣት የሚመጡ በሽታዎች በህፃናት ላይ በፍጥነት እየተሰራጩ መሆኑን አመልክቶ ሆስፒታሎች በፈንጂ ስለወደሙ ወይም መድኃኒት በውስጣቸው ስለሌለ ሕክምና ማግኘት በጋዛ አስቸጋሪ ሆኗል ብለዋል። በጋዛ አሁን ያለው የሙቀት መጠን እየቀነሰ ሲሆን እርጥብ ልብስም ለብሰው ያለማሞቂያና ያለበቂ ምግብ በብርድ ላይ የቆዩ ያሉ ህፃናትም አሁን ላይ ለሞት እየተዳረጉ እንደሆነ መግለጫው አመልክቷል። የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ ቃል አቀባይ ጄምስ አልደር ከስፍራው በሰጡት የቪዲዮ መግለጫ አንድ የ5 ዓመት ልጅ አየው። ሰውነቱ በብርድ ይንቀጠቀጣል፣ ከንፈሩም ጠቁሯል። እናቱ ልታሞቀው ብትሞክርም የእሷም ልብስ በዝናብ ርሷል። በአይናችን እያየን ህፃናት በብርድና በበሽታ እየሞቱ ነው። ዝናቡ ከፍቷል ብለዋል። የተፈጥሮ ማዕበሉ ሲመጣ የረሃቡን ሁኔታ ይበልጥ እንዳወሳሰበው የተዘገበ ሲሆን ባይሮን የሚል ስያሜ የተሰጠው ማዕበል ባስከተለውም ኃይለኛ ነፋስና የባህር ሞገድ ምክንያትም በአካባቢው በጊዜያዊነት የተተከለው የአሜሪካ የባህር ላይ ወደብ ስራውን አቁሟል ብለዋል። እንዲሁም በየብስ የሚገቡ የእርዳታ ተሽከርካሪዎችም በጭቃ ምክንያት መንቀሳቀስ አለመቻላቸው ሁኔታውን በጋዛ የበለጠ አክፍቶታል ብለዋል። የተባበሩት መንግስታት ድርጅት የፊልስጤም ስደተኞች ኤጀንሲ ኮሚሽነር የሆኑት ፊሊፕ ላዛሪኒ እንዳሉት ከሆነ በመጋዘኖቻችን ውስጥ ምግብ የለም። ሰዎች በጎርፍ የራስ ዱቄት ለመጋገር እየሞከሩ ነው። እንጨት እንኳን ማግኘት አይቻልም። እሳት መፍጠር ከባድ ሆኗል። ሁሉም ነገር እርጥብ ነው። ህዝቡ በረሃብ በጦርነትና አሁን ደግሞ ከተፈጥሮ ጋር ግብ ግብ እየገጠመ እየተሰቃየ ነው ብለዋል። እንደ መገናኛ ብዙሃን ዘገባ ከሆነ በሰሜን ጋዛ ያለው ሁኔታ የባሰ የከፋ መሆኑን ያመለከቱ ሲሆን እዚያ ያሉ ሰዎች ለወራት እርዳታ ስላላገኙ አሁን የመጣውን ጎርፍና ቀሪውን ተስፋቸውን አሟጦታል። አንዳንድ ቤተሰቦችም የዝናቡን ውሃ ቀድተው ለመጠጣት ጭምር እየተገደዱ መሆናቸው መገናኛ ብዙሃኑ አይተናል ያሉትን እየዘገቡ ነው። ይህንን ጉድ የሚያሰኝ ሰብአዊ ቀውስ ዓለም እንዴት ተመለከተው የሚለውን ጉዳይ ስናይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በሰጡት መግለጫ ጋዛ የምድር ገሃነም ሆናለች። የክረምቱ መግባትና የማዕበሉ መከሰት ሁኔታውን ወደማይቀለበስ ደረጃ አድርሶታል። አሁን የሚያስፈልገው ጦርነት ማቆም ብቻ ሳይሆን ግዙፍ የሆነ የክረምት እርዳታ በአስቸኳይ እንዲገባ ዓለምንም ማጸናለሁ ብለዋል። የእስራኤል መከላከያ ኃይል አይዲኤፍ ባወጣው መግለጫ እንዳለው ለሰብአዊ እርዳታ መስመሮች ተከፍተዋል በማለት ገልጸው፣ ይሁን እንጂ የእርዳታ ድርጅቶች እስራኤል የምታደርገውን ፍተሻና ገደብ እንዲሁም ፈንጂ መጣል አለማቆሟ እርዳታው ለተጎጂዎች እንዳይደርስ እንቅፋት እንደሆነባቸው ይከሳሉ። በማህበራዊ ሚዲያ ላይ የሚለቀቁ ምስሎች ዓለምን አስደንግጠዋል። አንድ አባት በጎርፍ የተወሰደውን የልጁን አስክሬን በጭቃ ውስጥ ሲፈልግ የሚያሳየው ቪዲዮ የብዙዎችን ልብ የሰበረ ሲሆን በርካቶችን አስለቅሷል። በጉዳዩ ላይ አስተያየት የሰጡ አንድ የመገናኛ ብዙሃን ሰው እንዳሉት ተፈጥሮ ለሰው ልጅ ርኅራኄ አታሳይም፣ ነገር ግን የሰው ልጅ ለሰው ልጆች ሊራራ ይገባል። በጋዛ አሁን እየታየ ያለው ነገር ከፍቷል። ዘመናዊው ዓለም ሊሸከመው ከሚችለው የሞራል ኪሳራ በላይ ነው። እነዚህ በውሃና በጭቃ ውስጥ የሚንከራተቱ ጋዛውያን ሰዎች ትናንትና ቤታቸውን፣ ዛሬ ደግሞ ድንኳናቸውን፣ ነገ ደግሞ ሕይወታቸውን እያጡ እየተመለከትን ነው ብለዋል። የሜትሮሎጂ ባለሙያዎች እንደሚተነብዩት ማዕበሉ ለቀጣይ ቀናትም ሊቀጥል እንደሚችል ገልጸው ይህም ማለት ለጋዛ ተፈናቃዮች ተጨማሪ ቅዝቃዜ፣ ተጨማሪ ጎርፍና ተጨማሪ በሽታ ማለት ነው ብለዋል። ከጋዛ የሚሰማው ድምፅ አንድ ነው። ከፈንጂ ተረፍን፣ በብርድ ደግሞ ልንሞት ነው። ዓለም ሆይ መቼ ነው የምትደርስንን የሚል የጭንቀት ጥሪ እያሰሙ ነው ያሉት መገናኛ ብዙሃኑ። ይህ ጥሪ መልስ ያገኙ ሆኖ የሚለው ጉዳይ ግን አሁንም ድረስ አጠያያቂ ሆኗል። የእስራኤልን እጅግ ጥብቅ የሆነ ፍተሻ ያለፉ የእርዳታ መኪኖችም ዘልቀው መግባት ሳይችሉም በአሸዋማ ጭቃን ታፍነው መያዛቸው በርካቶችም የሰብአዊ እርዳታ እንዳይደርሳቸው ከባድ እንቅፋት ሆኗል። በሌላ ዜና አውስትራሊያም በማህበራዊ ሚዲያ ላይ ውሳኔ ካሳለፈች በኋላ በርካታ ታዳጊዎች ከማህበራዊ ሚዲያ መታገዳቸው ተሰማ። በአውስትራሊያ ከ16 ዓመት በታች የሆኑ ልጆች የማህበራዊ ሚዲያ እንዳይጠቀሙ ሙሉ በሙሉ እገዳ ጥላለች። ሀገሪቱ እንደ ቲክቶክ፣ ኢንስታግራም፣ ዩቲዩብ፣ ፌስቡክ እና ሬዲት ባሉ መድረኮች ላይ ታዳጊዎች የማህበራዊ ሚዲያ አካውንቶች እንዳይኖራቸው የሚከለክል ሕግ ተግባራዊ አድርጋለች። የማህበራዊ ሚዲያ ኩባንያዎችም ይህንን አዲስ ሕግ ካላከበሩ እስከ 49.5 ሚሊዮን የአውስትራሊያ ዶላር
ቅጣት ይጠበቅባቸዋል። የሀገሪቱ መንግስት እገዳውን ከማህበራዊ ሚዲያ አጠቃቀም ጋር በተያያዘ በታዳጊ ልጆች ላይ የሚደርሱ ስጋቶችን ለመቀነስ ያለመ ነው ብሎታል። ህጉ ስራ ላይ መዋሉን ተከትሎ በመቶ ሺዎች የሚቆጠሩ ከ16 ዓመት በታች ያሉ የአውስትራሊያ ታዳጊ ልጆች ከሚጠቀሙባቸው መተግበሪያዎች በቀጥታ እንዲወጡ እንዲወገዱም ተደርገዋል። አውስትራሊያ ውስጥ የጸደቀው አዲሱ ህግ የሚመለከተው ቲክቶክ፣ ዩቲዩብ፣ ኢንስታግራም፣ ፌስቡክ፣ ስናፕቻት፣ ሬዲት፣ ኤክስ ወይም የቀድሞ ትዊተር፣ ትዊች፣ ሊክ እንዲሁም ትሬድስ የመሳሰሉ የማህበራዊ ሚዲያ መድረኮችን ሲሆን ማህበራዊ ሚዲያ መድረኮቹ ከአውስትራሊያ በተሰጣቸው ቀጥተኛ ትዕዛዝ ምክንያት ማናቸውም ከ16 ዓመት በታች ያሉ ልጆች እነዚህን አገልግሎቶች እንዳያገኙ ማህበራዊ ሚዲያዎቹ የመከላከል ግዴታ አለባቸው ብለዋል። ዋትስአፕ፣ ሜሴንጀር፣ የኢሜል አገልግሎት፣ የኦንላይን ላይ ጨዋታዎችና የተለያዩ ትምህርታዊ መሳሪያዎች ግን ከእገዳው ነፃ ሆነዋል። ልጆችን ከሳይበር ጥቃት፣ ማዋረድ፣ ከክፉ ሐሳቦች እንዲሁም ከስድብ ለመከላከል የልጆችን የአእምሮ ጤና ለመጠበቅ አስፈላጊ በመሆኑ አስፈላጊውን ውሳኔ ወስኛለሁ ሲል የአውስትራሊያ መንግስት ገልጿል። መተግበሪያዎቹ የዕድሜ ማረጋገጫ እርምጃዎችን መውሰድ ግዴታቸው ሲሆን የፊት ዕድሜ ግምት፣ የዶክመንት ማጣራት፣ ሌሎችም ምክንያታዊ የሆኑ ዘዴዎችንም መጠቀም ግዴታቸው እንደሆነ ተገልጿል። ከ16 ዓመት በታች ልጆች አካውንት እንዳይከፍቱ ያላቸውንም እንዳይጠቀሙ ማገድም ትዕዛዝ ተሰጥቷቸዋል። ትልልቆቹ ኩባንያዎች ህጉን ለመተግበር መስማማታቸው የተገለጸ ሲሆን እንደ ሜታ፣ ፌስቡክ፣ ኢንስታግራም እና ትሬድስ እንዲሁም ቲክቶክ ተጠቃሚዎችን ማሳወቅ ከ16 ዓመት በታች የሆኑ ልጆችን አካውንቶችን ማስወገድ መጀመራቸውም ተዘግቧል። የቀድሞ ትዊተር ወይም የአሁኑ ኤክስ በይፋ እንዴት ተግባራዊ እንደሚያደርግ አልገለጸም። ነገር ግን ኩባንያው ህጉን የግድ ተግባራዊ እንዲያደርግ በመንግስት በዝርዝር ከተቀመጡት የማህበራዊ ሚዲያዎች ኩባንያዎች መካከል ዋናው ነው። ኒውዚላንድ፣ ዴንማርክ እና ማሌዥያ ጨምሮ በርካታ የአውሮፓ ሀገራትም መንግስታት የአውስትራሊያን አካሄድ ለመተግበር እያጤኑ እንዳለ ተመልክቷል። አውስትራሊያ ከ16 ዓመት በታች የሆኑ ልጆች ማህበራዊ ሚዲያን እንዳይጠቀሙ በህግ የከለከለች ቀዳሚ ሀገር ሆናለች። ማህበራዊ ሚዲያ መድረኮች ከቅርብ ጊዜ ወዲህ የታዳጊዎችን ህይወት በከፍተኛ ሁኔታ የሚቀጠፍባቸው፣ ታዳጊዎችም በከፍተኛ ዘለፋ ራሳቸውን በማዋረድና የበታችነት ስሜት እንዲሰማቸው በማድረግ ከፍተኛ ማህበራዊ ቀውስ እያመጣ መሆኑ መዘገቡ አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።